ጀምአው ኮንግራ ሂር ዊ ጎ ይላል። ኮንሳን በቀጥታ ይውላችሁ ወደ አርሰናል ቀላቅለናል። እንኳን ደስ አላችሁ። አንድ ማወቅ ያለብህ ነገር እዛ ሰፈር ገና እየተንኮሻኮሹ ነው። ባሌባል ምናምን እያሉ ዝውውር ማለት እንዲህ ነውና መማር አለብህ። የፈጠነ ማለት ነው። ሄደ ጠቅ አድርገህ ብርህን አስቀምጠህ ጎትተህ የጎደለ ቦታ ላይ ተጫዋች ይዞ መምጣት ማለት ዛሬ ያሳየናችሁ አይደለ? በደንብ ከዚህ መማር አለብህ። ጀምአው የሳሊባ ወሳኙ ተተኪ ወሳኙ እጅግ በጣም አስፈላጊው ዝውውር ዛሬ አንድሪያስ ቤልታ ገሎልናል። ጀምአው ገና ይቀረናል። ይኸውልህ አርሰናል ደጋፊ ዘንድሮ እኮ አውሮፓ ነው ዝግጅቱ። ለፒኤስጂ ነው የምንዘጋጀው፣ ለማድሪድ ነው የምንዘጋጀው እንጂ ለፕሪሚየር ሊጉ አይደለም። ፕሪሚየር ሊጉማ ባሉ ተጫዋቾች ይኸውልህ እወቅጥሃለሁ፣ ቀኝ ግዛት እገዛሃለሁ ለተከታታይ ዓመታት። ገባ አይደለ? ይመቻቹ። ሂር ዊ ጎ ኮንሳ ተብሏል። ጀምአው ኮፒ ሊንክ ሼር ለሁሉም አዳርሱልኝ። እየበዛን ነው በሉልኝ። እጭ እንደኔ ገና ሊጉ ሳይጀመር የእንግሊዝ ፕሪሚየር ሊግ ያስጠላው ማለት ነው። ያስጠላው ሰው እስኪ አለው ይበለኝ እንዴ! ገና ለገና ሳሊባ አንድ ወር ከ15 ቀን ተጎዳ ተብሎ ሌላ ሴጣን ሌላ መብረቅ የሆነ ሰው ይጨምራል አርሰናል። ይሄ በቃ ጭራሽ በጣም ነው ሊጉን የሚያስደብረው። የምሬ ነው የምላችሁ። የአርሰናል ተጫዋቾች መበታተን አለባቸው። ይሄ ፌር አይደለም። ሁሉም ቡድን 20 ቡድን ተሰብስቦ መበታተን አለበት። ሳሊባና ማጋሌስ ኮንሶ አንድ ላይ መጫወት የለባቸው። ቲምበር ካላፊዮሪ አይቻልም። በቃ እንደዚህ ያስጠላል። መበተን አለበት። እንዴ ገና ካሁኑ አስጠላይ ሊጉ ራሱ በቃ አንድ ቡድን የሚበላው ሊግ እንደሆነ ያወቅ ጌሙን መጀመር ራሱ በጣም ነው የሚያስጠላው። ኤዝሪ ኮንሳ ቱ አርሰናል ሂር ዊ ጎ ይላል። አባቴ ቤት ስንገባ በደንብ እናወራበታለን። ግን በቃ አርሰናል ማን ነው በተከላካይ ቀልድ የለም ነው ምልህ። ገባር ሶስተኛ የቤንች የኦቨር ቤንች ተከላካይ ከተጎዳ እናስፈርማለን። ገባር አጥቂ ሲሆን ነው በጣም እናስብበት። በገንደጉን ነው እናስበው አጥቂ ሲሆን ማለት አርቴታ ይመችማን። የአስቶን ቪላን ቤስት ተከላካይ እኛ ለቤንች አመጣ ነው በቃ። ገባር አሁን ማን ነው የእናንተን ስታርቲንግ 11 አሪፍ ነገር ሌሎቻችሁ አሪፍ ተከላካይ ስለሌላችሁ ነው። አቅናውራ ከተባለ ማንንም አሪፍ ተከላካይ የለውም ከቢግ 6 እንጂ ከናንተ ቤስት ተከላካይ እንወስድብህ ነበር። ገባር ኤዝሪ ኮንሳ ዌልካም ቱ ዘ ጋነርስ። የዋንጫ ቡድን መታል። አሁን ዋንጫ ትበላለህ ማለት ግን አንድ መጣ አይተዋል አይደል? ዞሪስ በመጀመሪያው ጨዋታው ትክክለኛው ብሩኖ በመጀመሪያው ጨዋታ ዋንጫ በልቷል። አንተ በመጀመሪያው ጨዋታ እንዳትበላ ካንሳ አምስት በፊት መምጣት ነበረብህ። ግን አታስብ 38 ጨዋታ ላይ ማኑስ 26ኛ ጨዋታ ላይ ትበላለህ። ጀግና ያዝበለው ይላል። ኮንሳም በ50 ካስቶን ቪላ አናዘር ዲፌንደር። ቀጣይ ደግሞ ማለት ነው ብሎኬትና ሲሚንቶ ግዙና አሪፍ ለሳኝ አስተዋውቃችኋለሁ። ጎሉ ጋር ግንብ ትገነባላችሁ። እኛ የ29 ዓመት በ35 ሚገርምም የመሃል ሜዳ ተጫዋች ካስቶን ቪላ እናንተ ሳሊባ እስኪደርስ 50 በጣም መላላይ ናችሁ ማለት ነው። ሳሊባ እስኪመጣ 50 አክቹሊ አሪፍ ዲፌንደር ነው ያስፈረማችሁት። አርሰናል ቀጣይ ዓመት በቃ ሌላ ፓርክ ደባስ ሌላ ዝገት የሆነ ቲም ሊሆን ነው ማለት ነው። ግን ማለት ነው አንድ ተጫዋች ተጎርቶ እስኪደርስ ቹንክ ከባድ ይሳዋን ስራት አርቴታ ካልደገምኩ ነው መሰለኝ ኤዝሪ ኮንሳን ሂርዊጎ በ50 እኔ እኮ የገረመኝ ምንም እኮ ነገር አይደለም። ይሄ ሰውዬ ሌላ ቲም ቢሄድ ቋሚ ስታርቲንግ ላይ የሚገባ ሰውዬ ነው እና አርሰናል ግን ያስፈረመው ለምንድን ነው? ለቤንች አስበዋል። ለቤንች ሳሊማ ጋብሪኤል አለ፣ ኢንካፔ አለ፣ ሞስኬራ እነሱ ራሱ ምርጥ ላይ ናቸው። የሚገርም እና ይሄን ጨምሮ ሚድፊልዱን ደግሞ አጠናክሮታል። አይ ደግሞ መሰለኝ በጣም ተጠናክሮ እየመጣ ነው ካልደገምኩ። አጥቂያው ትንሽ ችግር ያለው ማርቲኔሊ የሚሸጡ እንደምትፈልጉ የሰማው ነው መረጃ። የኛዎቹ አረቶት የኔን ጉዳዩን አላነሳ። የአርሰናል ደጋፊዎች እንኳን ደስ አላችሁ። ትልቅ ሰበር ዜና ተሰምቷል። እንግሊዛዊ የ28 ዓመት የማል ተከላካይ የሆነውን ኤዝሪ ኮንሳ መድፈኞቹ አርሰናሎች ከአስቶን ቪላ በ50 ሚሊዮን ፓውንድ እንዲሁም ደግሞ በተጨማሪ ክፍያዎች ለማስፈረም በዚህ ሰዓት ሙሉ በሙሉ ከስምምነት ላይ መድረሳቸውን ፋብሪዚዮ ሮማኖ ሂርዊጎ በማለት ማራገጥ ችሏል። እጅግ በጣም አስደናቂ የማል ተከላካይ የዊሊያም ሳሊባን መጎዳት ተከትሎ እንግዲህ ለሱ ምትክ ይሆናል በሚል መድፈኞቹ አርሰናሎች በዚህ ሰዓት እንደሚያገኙ ተራግጧል ማለት ነው። ኤዝሪ ኮንሳ ከኳስ ጋር ያለው ምቾትም እንደ ተከላካይ በጣም ጥሩ ሲሆን አሁን ላይ ጥሩ ፎርም ላይ የሚገኝ ተጫዋች ነው። ያው እንደ መከላከል ደግሞ በጣም ጥሩ ተጫዋች ስለሆነ ጥሩ የመከላከል አቅም ያለው ዌል ኦርጋናይዝድ የሆነ ቡድን ላይ ስለሚገባ ትልቅ ተጽዕኖ ይፈጥራል ተብሎም ይጠበቃል ማለት ነው። በተለይም ደግሞ ዊሊያም ሳሊባ እስኪመለስ ድረስ ለሳሊባ ጥሩ ምትክ ይሆናል ተብሎ ይጠበቃል። ለማንኛውም እናንተ ስለዚህ ውር ምን ትላላችሁ? ከ10 ሬት አድርጉት። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ይችላላችሁ። ኤዝሪ ኮንሳ ቱ አርሰናል ሄር ዊ ጎት። እኔ
ጸጉሬን እንደ ኮንሳ እንዲመስል ነው የተቆረጥኩት። እናንተ ግን ምንድነው ሌላ ነገር የምትሆኑ? ጺም አይወድም ኮንሳ ማን በሮስኪ 28 ዓመቱ ነው። 5 ዓመት በትንሹ ረግጧል ጀለስን ማለት ነው። ሳሊባ እስኪመለስ 3-4 ወር አፒታይዘር ነው ብራዘር። በዚህ ታላምዶና ሜን ኮርሱ 6ኛ ወር ላይ ጃንዋሪ ካችን ይላል ዊሊያም ጀለስ ራይት ባክ መሆን ይችላል። ለሳሊባ ብቻ አይደለም ለዋይት ከቨር መስጠት ይችላል። ቲምበር ሲመለስ ለቲምበር ከቨር መስጠት ይችላል። ዓለም ዋንጫ ላይ ከ8ቱ ጨዋታ 7ቱን ጨዋታ አርጓል። ማን 8ኛውን አልተጫወተው ጥቅም ስለሌለው ነው። እሱ ስለወጣ አንዴ 6 ተገባባ። አንቺ ብራዘር ሳካ ጀለሷን ነይ ወደዚህ ብላ ከች አርጓለች። አስቶን ቪላም ኤ ነው አርሰናልም ኤ ነው ብላ የመቻችሁ አንድ ክንፍ ነው የሚቀረን። እሷን ጨመር አድርገን የርገባ ሞራ በናና እያልን ነው የምንመጣው። ፎሎ ኮፒ ሊንክ ሼር እያደረጋችሁ የመቻችሁ። ይሄ ደግሞ ማን ነው? ኧረ አርሰናሎች ረጋ በሉ እንጂ መሀሉን ዘጋችሁት። እሻልን ተከላካዩንም አሁን አንለፍ እኛ እንዴት በመሃል እናልፋለን ስንል ተከላካዩን ዘጋችሁት እኮ። ኤዝሪ ኮንሳ ወደ አርሰናል ሂርዊጎ እንዴ በምን እንለፍኛ? ይሄ ዝውውር መቼ እንደተጀመረ ራሱ አላውቅም እኮ። አቀረቧል ተባለ ምን አልተባለ ሂርዊጎ በ50 ሚሊዮን ዩሮ የተባለው የኔው ቶተናም ተኝቷል። አሁን በነ ሪቻርልሰን በነቴ ኤዝሪ ኮንሳ ቱ አርሰናል ሂር ዊ ጎ። በስመ አብ ምን አይነት የተባረከ ክለብ ነው ያለኛ። በየትኛውም ሰዓት ላይ ማስፈረም እንችል ነበር ይሄን ተጫዋች ገብቷችኋል። በየትኛውም ሰከንድ ላይ አንተ እንደተነሳ ማስፈረም ነው። ምን አይነት ሰው! ኧረ በስመ አብ ረዲ በቃኝ እንጂ የተባረከ ክለብ ነው ያለን ገብቷችኋል ማለት ነው። ይሄ አሁን ኮንሳ ማለት የሆነ ምናምን ክለብ ቢሄድ ቋሚ እንደሚሆን ይመለካል ገብቷችኋል። እኛ ጋር ግን ኮንሳ ምን አይነት ሰው ነው? ወይኔ ሳሊባ የለም ኮንሳ ነው የሚገባው። ከዛ ህይወት ይበላሻል። ቀጣይ ዓመት ይኸውልህ መጥተውልህ አሁን ፒኤስጂ ይኸውልህ ትፈራኛለህ ገብቶሃል ማለት ነው። አሁን ሳሊባ እንደውም እረፍት ያደርግና የራሳችሁ ሙድ ነው የምናራምደው። ፕሪሚየር ሊግ አናጨውም ሻምፒዮንስ ሊግ ይጫወታል። ባላንዶ ወስድባል። ምን እሺ ነው አርሰናል እንዲ ጭራሽ ክፍተት አይኖርብኝ ምንም በቃ ምንም መፈናፈኛ ለኛ ቤት በኩል እንብላ ታዲያ። ገና ለገና ሳሊባ ተጎዳ ተብሎ ይገዛል። ሰው ተጎዳ ይድናል እኮ ሳሊባ። ልጁን ቤንችል ታረጉት ነው። አረፍቱ ለኛም የማርያም መንግስት ስጡን እንዴ። አርፋችሁ እዛ የሚጎሏችሁን ከፊት ምናምን አጠናክር እንዲሁም ገገማ ተከላካይን ያላችሁ ጭራሽ ኤዝሪ ኮንሳን ጨምራችሁ አረፍታ አርሰናል ለተከላካይ ሲሆን ማለት አያረፍድም። ኤዝሪ ኮንሳ ቱ አርሰናል ሂር ዊ ጎ ተብሏል። ማይ ጋይስ እስቲ በደንብ ኮፒ ሊንክ ሪፖስት አድርጉት። በጣም ያበደ ዝውውር ነው። ማንም ሰው ይሄንን ዝውውር ሲያጣጥል ምናምን መስማት አልፈልግም። ቢኮዝ ልጁ ኳስ ይችላል፣ እንግሊዛዊ ነው። ዓለም ዋንጫውም ላይ የነበረውን ፐርፎርማንስ አይታችኋል ብዬ አስባለሁ። ለአስቶን ቪላ ደግሞ ባለፉት ዓመታት የሰጠው ግልጋሎት በጣም የሚገርም ነው። በዚህ ዋጋ ይሄን የመሰለ ተከላካይ በዚህ ወቅት ማግኘታችን በጣም የሚገርም ነው። 50 ሚሊዮን 60 ሚሊዮን እያሉ አስቶን ቪላዎች ሲጋተቱን ነበር። በ50 ሚሊዮን ኤዝሪ ኮንሳ በጣም ያበደ ዝውውር። እግዚአብሔር አርሰናል በቃ ፈልጎ ተጫዋች የሚያጣበት ዘመን አልፏል። አሁን የእንግሊዝ ፕሪሚየር ሊግ ቡድኖች በቃ ጀስት አሉ ለመባል ነው እየተጫወቱ ያሉት እንጂ ኦልሬዲ የተረጋገጠ ነገር ነው። እኛ ፎከሳችን ሻምፒዮንስ ሊግ ነው። ሻምፒዮንስ ሊግ ደግሞ ለማምጣት አርሰናል አሁን ካለው ስኳድ በላይ በደንብ እያሰፋ መቀጠል ስላለበት ኤዝሪ ኮንሳ ወደኛ መጥቷል። ያውም ለሳሊባ ተቀያሪ ሊሆን ማለት ነው። ሳሊባ የተወሰነ 1-3 ወር ላይኖር ይችላል። የመጀመሪያዎቹ ሳምንታት ሊያመልጡት ይችላሉ ስለተባለ ብቻ የመጣ ተጫዋች ነው። ኢማጂን ደግሞ የዚህ ጀስት እንደፈለግን ደግሞ በሁለቱም በኩል መጫወት የሚችል ልጅ ነው። ማርክ ገይ አሁን ለሲቲ የሚሰጠውን ግልጋሎት ካያችሁ ኤዝሪ ኮንሳም ላይግዛት ነው። ቻምፒዮን ስትሆን ማለት ነው የትኛውም ተጫዋች ሊፈልግሃል በቃ ወደ አንተ ለመምጣት እንጂ አንተ ለምነህ ምናምን በቃ አልፏል ያ ዘመን። የምሬን ነው የምላችሁ። በቃ ተጫዋቾች በሙሉ እኛን የሚፈልጉበት ጊዜ አሁን ነው። ራሳችሁ ሬዲ አድርጉ የአርሰናል ደጋፊዎች። በቃ ያ ዘመን አክትሟል፣ አልፏል። የምሬን ነው። አሁን አርሰናል በገንዘብ ጉዳይ ትንሽ ሊያዘገን ይችላል እንጂ ተጫዋቾች እየፈለጉት ነው ወደ ቡድኑ የሚመጡት። በቃ ሻምፒዮንነቱን አምነው አርሰናልም ዋንጫ መብላት ይችላል የሚለውን ነገር አምነው ፈልገውት ለምነው ነው የሚመጡት ወደ አርሰናል እንጂ ተለምነው ምናምን አይደለም። የሁለት ቀን ዜና ነው ይሄ ልጅ። እግዚአብሔር ከዚህ በፊት አይኖ በደንብ ስሙ ሲያያዝ ነበር፣ ግን አርሰናል የቪኒሲየስን ለማስቀደም ብሎ ትቶት ነበር ይህን ዝውውር። ግን አሁን ኦልሬዲ ገፋበት፣ በሁለት ቀን ውስጥ ጭጭ አደረገው። ኤኒዌይስ በጣም ያበደ ዜና ነው። ትንሽ ስላረፍኩት በጣም ሶሪ። ሁላችሁም በደንብ ኮፒ ሊንክ ሪፖስት አድርጉት እንዳትረሱ።